ሰላም ኦርቶዶክሲያን ባለማህተቦች እንደምን ቆያችሁ እንደምን አረፈዳችሁ ነው ዛሬም በሌላ ቪዲዮ በሌላ አጀንዳ ተመልሼ መጥቻለሁ። የዛሬው ቪዲዮአችን የዛሬው መናገሪያ አጀንዳችን የሚሆነው እንግዲህ ብፁዕ አቡነ ሳዊሮስ ላይ እየተነሱ ያሉት ትችቶች አሉ። እሱን አብረን የምንመለከት ይሆናል። እንዲሁም ደግሞ ብፁዕ ቅዱስ አባታችን አቡነ ማቲያስ 84ኛ ልደታቸውን ያከበሩ ይገኛሉና እሱን ማስመልከቶ የምንመለከታቸው ቪዲዮዎች ይኖራሉ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳዘነጉ። የቪዲዮ መጨረሻ ላይ የራሳችንን አስተያየት እንሰጣለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ወደ ቪዲዮ አገራችን አሁን የተፈጠረው በሃይማኖታችን የተፈጠረው በመንግስት በኩል የተፈጠረው ነገር ሰላም እንዲወርድ ጸሎት እያደረግን ከዚህ ያለፈ ነገር ስራ አልሰራንም። ትክክል አይደላችሁም። ስለዚህ ወደ ቀልባችሁ ተመለሱ። ይሄ የሚያሳየው የመንግስት ጣልቃ ገብነት ነው። ልብስ አትልበሱ ብሎ ሊከለክል የሚችልበት ህግ የለም። እኛ ሲቪል ሰርቫንት ነን። በነፃነት የፈለግነው ልብስ የመልበስ መብት አለን። ምክንያቱም ተቋሙ የደንብ ልብስ እስካላዘጋጀ ድረስ። ስለዚህ ስላንት በዛ ሁኔታ ሰብስበው አወያዩን፣ አስጠነቀቁ። አውልቃችሁ ነገር ስትመጡ እኛ የምንመክራችሁ ነገር ይሄ ነው አሉ። እኛ ተቀበልነው። ምክንያቱም ከምንም ነገር በላይ እምነታችን ይመጣል። በግልጽ የሚያሳየው መንግስት በሃይማኖታችን ጣልቃ እየገባ ነው። ይሄ ሊያቆም ይገባል። መንግስት ጣልቃ መግባት ካቆመ አባቶቻችን ችግራቸውን መፍታት እንዴት እንዳለባቸው ያውቃሉ። አሁን የተባባሰው መንግስት በዛም በዚህ በጸጥታ ኃይሎች ማዋከብ ከጀመረ በኋላ ነው። መንገድ ላይ ጥቁር ልብስ ለብሶ የሚሄድ ሰው የተለያየ እንግልትና ወከባ ይደርስበታል። ለምን? እኛ እኮ የምንፈልገው ሰላም ነው። እኛ እኮ የቤተሰብ አስተዳዳሪዎች ነው። ልጆች አሉ። አገራችን እንፈልጋለን። በሰላም ሰርተን ወጥን መግባት እንፈልጋለን። ግን በሃይማኖታችን ጣልቃ ሊገቡብን አይገባም። ሃይማኖታችን የተከበረች ነች። የሰላም ሀገር ነች ሃይማኖታችን። በመንግስት በጎ ፈቃድ አለምቻ ሀገር እየኖረች አለችው። በአባቶቻችን ጸሎት በህዝበ ክርስቲያኑ በሙስሊሙ በፕሮቴስታንት በሱ በሁሉም ሰላም ፈላጊ ሀገራችን ህዝቦች ህብረት ነው። ይሄን በቃ አይቻልም ታወልቃላችሁ የሚል ማስጠንቀቂያ ነው የተሰጠን። እኛም ደግሞ ለብሰን እንመጣለን አለ። ዛሬ ጠዋት ስንመጣ የጸጥታ ኃይሎች ካለቆቻችሁ ትእዛዝ ተሰጥቶናል፣ በአስቸኳይ ተመለሱ፣ መግባት አትችሉም ተባለ። ያለው ሁኔታ ይሄ ነው። ስለዚህ ድምጻችን አሰሙልን። እኛ ከዚህ የበለጠም የከፋ ነገር ቢመጣ በሷት ለመውዝ ዝግጁ ነን። ምክንያቱም እኛ ክርስቲያኖች ነን። አሁንም ቤተ ክርስቲያን ስደት ላይ ናት። እንድረስላት። የአርሲ ኦርቶዶክሳውያን ልክ 2016 እንደዚህ ሲያለቅሱ እንደነበረው ሁላችንም ጥቁር ለብሰን ቤተ ክርስቲያን ማቅ ከለበሰችበት ከዛኔ ጀምሮ ከዛም ፊት ጀምሮ አሁንም ድረስ የአርሲ ኦርቶዶክሳውያን እያለቀሱ እያነቡ ነው ያሉት። ስለዚህ እንድረስላቸው። አሁንም ቤተ ክርስቲያናችን ትልቅ ስደት ላይ ነው ያለችው። ቤተ ክርስቲያናችንን እንያት። የአርሲ ኦርቶዶክሳውያን የሻሸመኔ ሰማዕታት ያቺን የጥቁር ቀን ታሪክ ያስታውሳት። መቼም አንረሳትም። በደም የተያዘውን መስቀል መቼም አንረሳው። አቡነ ሳዊሮስ እንዲደርስ ሁላችሁም ይሄንን ቪዲዮ ሼር እና ዲዩት ሪፖስት አድርጉት። በመጀመሪያ ግን ይሄንን ቪዲዮ ሰምተን እንመለስ እና ያን ቤት ክቡርነቱ አላዩትም። ዝም ስላሉት ቤቱ የተበላሸ ቤት ሆኖ ነው ያለው። ሙስሊምነቱ ዘረኝነቱ እንግዲህ ዲሞክራሲ ብሎ በራሳቸው ተዳደሩ ብሎ ነው እርሶ ዝም ያሉት ይመስለኛል እንጂ ያ ቤት ካልታየ መስመር ካልያዘ የፖለቲካ ቤትም ነው። ፖለቲከኞች የሚሰባሰቡበት ቤት ነው። እዛ ውስጥ ነው ሌሊትም ቀንም ተሰብስበው የፖለቲካ ስራ የሚሰሩበት እና ቤቱ አልታየም። ብዙ ችግሮች አሉበት። ሊጠራ የሚገባው ቤት ትተውታል። ክቡርነቱ ቤቱን አላዩትም፣ አልተመለከቱትም። እና እየሆነ ያለው ሙስሊምነቱ ግማሹ ህንጻ ለግሉ ይሰራል፣ ግማሹ በጉቦ ነው የሚያድገውም የሚሾመውም የሚዘዋወረውም በጉቦ ነው። እልቅና እንኳን ለመሸምከስ ሲፈልግ 500 እስከ 1 ሚሊዮን ከፍሎ ነው ወደ አንዱ ቦታ የሚቀየረው። ጥያቄው እንዲህ ይቀጥላል። አንደኛ፣ ለኦሮሚያ ኦርቶዶክሳውያን እየዞሩ ወንጌልን እየሰበኩ ነው ወይ? ሁለተኛ፣
በአርሲ ስለሚገደሉ ኦርቶዶክሳውያን ድምጽ እየሆኗቸው ነው፣ ሞታቸውን እያስቆሙላቸው ነው ወይ? ሶስተኛ በቤተ ክህነት የተሰገሰጉትን ሌቦች አወጧቸው ወይ? ምን እየሰሩ ነው? አራተኛ በቤተ ክህነት ውስጥ ያሉ ፖለቲከኞችን አወጣቿቸው ወይ? አጸዳችሁት ወይ ቤቱን? ጥያቄ ነው። ቢመለስልን አይከፋንም፣ በጣም ነው ደስ የሚለን። ኦርቶዶክሳውያን ግን በደንብ እያስተዋልን በዚህ በመስኮቱ በኩል ነው ሽጉጡን አውጥቶ እየተኮሰብን ያለው። እንደሰማችኋቸው አቡነ ሳዊሮስ ብፁዕ እንኳን ተብሎ ሊጠሩ የማይገባቸው የሻሸመኔ ኦርቶዶክሳውያንን ከ50 በላይ የሚሆኑ ክርስቲያን ባለማዕተቦችን በዘርና በፖለቲካ ያቺን ፕራዶ ለመንዳት ሲሉ ብቻ ከ50 በላይ ኦርቶዶክሳውያን ባለማዕተቦችን ደግጠል ያረገፉ ሰው ናቸው። እሳቸው እሱ ብቻ አይደለም፣ ዜና ማርቆስ፣ አቡነ ዮስጣጦስ እንዲሁም ደግሞ ግብረ አበሮቻቸው መሰሎቻቸው እዚህ ጋር የምትመለከቷቸው በሙሉ ማለት ለጥቅም ለዘር የራሳቸውን የፖለቲካ አጀንዳ ለማስፈጸም ቤተክርስቲያን ላይ ኦርቶዶክሳውያን ባለማዕተቦች ላይ ወጣቱ ላይ ግማሹ በአትሮኖስ ስር ግማሹ ወደ ምረት ላይ ግማሹ ታንከር ስር ነው የተገኙ ደማቸው እየፈሰሰ በማ ምክንያት በእነኚህ ሰዎች ምክንያት። አሁንም ስለ ሳዊሮስ ሲነሳ ይሄ ነው ብለን መናገር ማንጨረሳቸው ብዙ ነገሮች አሉ። ውስጣችን ያለው ቁስል እንዲስታዩን ጥቁር ልብስ ብቻ ለብሰን ምናምን ውስጣችንም ጥቁር ነው። ሐዘናችን ይላቀ ነው። ምክንያቱም ያጣነው እህት ወንድሞቻችን ነው። ተደባድበው ወይ ደግሞ ሰክረው ትቦስ ተገኝተው ወድቀው ምናምን አይደለም እነኚህ ባለማዕተቦች የሞቱት። ለቅድስት ቤተክርስቲያን ሐዋርያት ለሰሯት ለቅድስት ቤተክርስቲያን ሲሉ ነው ግንባራቸውን አንገታቸውን ፊት ለፊት ወጥተው ለጥይት ራስ ሲሆኑ የነበሩት እንደ አውደ ምረት ላይ ምንጣፍ ሆኖ የተዘረጉት ለማሲሉ ለቅድስት ቤተክርስቲያን ሲሉ። እነሱ ግን ለጥቅምና ለዘር ለፖለቲካቸው ሲሉ ሰራዊቶቻቸውን እያሰማሩ ባለማዕተቦቹን ማስጨፍጨፍ ተያይዘውት ነበር። ይህን ግለሰብ ነው ነጭ ለብሶ ያን ሁሉ ባለማዕተብን ደግጠል ሲያረግፍ የነበረ ዛሬ ነጭ ለብሶ አውደ ምረት ላይ ቆሞ ለመባረክ የተነሳው። ያን ሁሉ ባለማዕተብ እንደው እንደቅጠል አረግፈው ጥቁር አስለብሰው ያን ሁሉ ባለማዕተብ ጥቁር አስለብሰው ዛሬን እርሶ ዛሬ አንተ ከፊት ወጥተ አውደ ምረት ላይ ለዛውም ነጭ ለብሰ የሞት አዋጅ አውጀህባቸው የነበሩት ምዕመኖች ተባረካለ። ፍርድ ከሰማይ ነው። ስላንተ ስለመሰሎችክ ብዙ መናገር እንፈልጋለን። በጣም ብዙ እጅግ ብዙ ግን ደግሞ እዚህ ጋር ያለው ነገር ስለማይፈቀድልን ነው። እናንተ እንደዚህ አርጋችሁ አመልጣችሁ ሊሆን ይችላል። እኛ ግን ዛሬ የሚያጥቁሩ ጠባሳ አሁንም አለብን። አሁን ድረስ አለብን ያ ጥቁር ጠባሳ። ወደ ቀጣዩ ቪዲዮ እናልፋለን። ወንድሞቻችንና አባቶቻችን መካከል ቄስ ይግዛው የተባሉ አባታችን በየካ ክፍለ ከተማ ነዋሪ የነበሩ ሲሆን በልማት ምክንያት እንግዲህ ወደ ኮየ ፈጬ አካባቢ መጥተው የቤት ክራይ ተከራይተው 4 ልጆቻቸውንና ባለቤቶቻቸውን ይዘው እየኖሩ እንዳለ ነው እንግዲህ መረጃው የደረሰን። እዚህ ከመጡበት ጊዜ አንስቶ እጅግ በሚገርም ሁኔታ ከዚህ አውደ ምረት ላይ ጠፍተው አያውቁም ጭራሹኑ ማለት ነው። ራሳቸውን ካህን መሆናቸውን እዚህ ያሉት ሁሉም ካህናቶች ራሱ አያውቋቸውም። ያዟቸዋል፣ ይታዘዛሉ፣ ይሯሯጣሉ።
አውደ ምሕረት ላይ የሆነ ሳንቲም ሲጣል እንኳን ቆሞ የሚለቅሙልን እሳቸው ናቸው። አቶ ሄርጳ ባምቦ የተባሉ ወንድማችንም እንዲሁ ከልጅነታቸው ጀምሮ ራሳቸውን ለቤተ ክርስቲያን አሳልፈው የሰጡ በኮዬ አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ሰንበት ትምህርት ቤት ሲቋቋም መስራች የነበሩ ለበርካታ ዓመታት በአመራርነትና በተለያዩ የሥራ ዘርፎች ሲያገለግሉ የቆዩ ይህ ደብር ኮዬ ፋንታ ደብረ ፀሐይ መድኃኔዓለም ቤተ ክርስቲያን ሲመሰረት ፒቲሽን ወይንም ፊርማ ከማሰባሰብ ጀምሮ ሲያገለግሉ የነበሩ ወንድማችን ናቸው። ዛሬ የኔ መንበርከክ ቤተሰቦቻቸውን እንዲረዱና እንዲታገዙ የሚያደርጉ ከሆነ ዛሬ ተንበርክኬ ጠይቃችኋለሁ። ተንበርክኬ እንደጠየቅኳችሁ ተንበርክኬ እንዳመሰግናችሁ አብዝታችሁ ከጎኔ የምትቆሙበት ሰዓት ነው። ኦርቶዶክሳውያን እኚህ ባለማዕተቦች ከስር የምትመለከቷቸው ቤተ ክርስቲያንን አብዝተው አገልግለዋል። እኛ ደግሞ ዛሬ ቤተ ክርስቲያን እንዳገለገሉት ወላጆቻቸውን፣ ቤተሰቦቻቸውን፣ ልጆቻቸውን የምናገለግልበት ሰዓት ነው። ይህ የምትመለከቱትን ሰረገላ ወንድሞቻችን ያረፉበት ሰረገላ ነው። ይህንን ለመስራት ጊዜያቸውን፣ ገንዘባቸውን፣ ጉልበታቸውን አባክነዋል። እኚህ የምትመለከቷቸው ቤተሰቦቻቸው፣ ጓደኞቻቸው፣ ወዳጆቻቸው አዝነዋል። እያወጣን ባለንበት ሰዓት ላይ የተከሰተው አጋጣሚ እኔ ስልክ ተደውሎልኝ ዞር ስል ነው ነገሩ የተከሰተው። አራቱም ወንድሞቻችን ወድቀው ያገኘናቸው በዛች ቅጽበት ነው። በሁለት ሰከንድ በማትሞላ ጊዜ ውስጥ ነው ነገር የተፈጠረው። ይርማ አባቴም ነው እኮ አባቴን ያሳደገን እኮ ነው ይርማ። እኔ እናቴን አላቅም። ይርማ እኮ ነው ያሳደገኝ። አዝነዋል። ያዘኑትን የምናጽናናው ደግሞ ቤተሰቦቻቸውን በመርዳት ነው። ይህ አካውንት ደግሞ በቤተሰቦቻቸው አካውንት የተከፈተ ትክክለኛ አካውንት ነው። በወላዲተ አምላክ ስም ነው የምጠይቃችሁ። ዛሬ አብዝታችሁ ኮፒ ሊንክ፣ ሼር፣ ሪፖስት ዲዩት አድርጉልኝ። እርዱን። ከጎናችን በመቆም አንድነታችሁን ህብረታችሁን አሳዩን። ያዘነን ማጽናናት ያስተማረችን እቺ ቅድስት ቤተክርስቲያን ነች። እነኚህ የምትመለከቷቸው የኮዬ ኦርቶዶክሲያን ባለማዕተቦች የቅድስት ቤተክርስቲያን የቁርጥ ቀን ልጆች ነበሩ። ባልታሰበ አደጋ ህይወታቸው አልፏል። እነኚህ ባለማዕተቦች ለቅድስት ቤተክርስቲያን ያገለገሉትን አልፈዋል አንዴ። ነገር ግን እኛ ዛሬ የምንገኘው በኮዬ መድኃኔዓለም ቤተክርስቲያን ሆኖ ሳለ የነኚህ የኦርቶዶክሲያን ባለማዕተብ ቤተሰቦችን ለማገዝ በአሁን ሳሌ በኮዬ መድኃኔዓለም ቤተክርስቲያን ላይ እንገኛለን። ይህንን ቪዲዮ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ላይ ለሚገኙ ኦርቶዶክሲያን ባለማዕተቦች ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ እንድታደርሱልን ስልን በሉል እግዚአብሔር ስም ጠይቃለሁ። ታች በምታገኟቸው የቤተሰባቸው አካውንት እንድታግዙንን በሉል እግዚአብሔር ስም ጠይቃለሁ። ያዘነን ማጽናናት ያስተማረችን አማኔት የሆነችው ቅድስት ቤተክርስቲያን ነች። እንወዳችኋለን። ኮፒ ሊንክ፣ ሼር፣ ሪፖስት ማድረጋችሁን አትርሱ። አልደረስኩለትም እኮ። የተከበራችሁ የኮዬና አካባቢዋ ነዋሪዎች ሆይ ዛሬ አብዝተን እርዳታችሁን አብዝተን እገዛችሁን ፈልገን ወደ እናንተ መተናል። በጥር 10 የከተራ ቀን የተፈጠረውን ነገር ሁላችሁም የማትረሱት ደግሞም የማትዘነጉት ነው። ሁሉም ኦርቶዶክሳውያን አልቅሷል። ነገር ግን ጉዳዩ ከአንድ ቀንና ከሁለት ቀን ግፋቢል ከ3 እና ከ4 ቀን የዘለለ አጀንዳ አልነበረውም። ዛሬም ግን እኛ ታመናል። ዛሬም ግን ቤተሰቦቻቸው እያለቀሱ ነው። ዛሬም ግን እኚህ የምትመለከቷቸው ጓደኞች ወዳጆቻቸውን፣ ወንድሞቻቸውን፣ አብሮ አደጎቻቸውን አጥተው በሐዘን ስሜት ውስጥ ነው የሚገኙት። ነገር ግን እንዲህ ብቻ በማድረግ ከጎናችን ቁሙልን። ጽዋው ሞልቶ ዛሬም እየፈሰሰ ነው። እባካችሁን ኦርቶዶክሲያን ባለማዕተቦች በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ላይ የምትገኙ ይህንን ቪዲዮ የምትመለከቱ በሙላ የነዚህን ቤተሰቦች ሐዘን እንደተመለከታችሁ ነው። ታች በምታገኟቸው አካውንቶች የቻላችሁት እንድታገዙ ስል የልጅነት ኃላፊነታችንን እንድንወጣ እንድታግዙን ስል በሉል እግዚአብሔር ስም ጠይቃለሁ። የሰማዕታቱ ረድኤታቸው በረከታቸው ይደርብን። አመሰግናለሁ። ዛሬ የብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ የልደት በዓላቸው ነው። እንግዲህ ብፁዕ ወቅዱስ አቡነ ማትያስ በዛሬው ዕለት የተወለዱበት በዓል ነውና ለቅዱስ አባታችን እንኳን አደረሰው እንኳን ለዚህ ቀን አበቃው እያላችሁ መልካም ምኞታችሁን ግለጹላቸው። እንግዲህ ብፁዕ ወቅዱስ አቡነ ማትያስ ከሰሞኑ ትንሽ የጤና እክል እንደገጠማቸው ይታወሳል። ይህን ተከትሎ አሁን ደግሞ በጥሩ ጤንነት ላይ እንደሚገኙም ተገልጿልና የብፁዕ ወቅዱስ አባታችን ቡራኪያቸው ይድረሰን። ብፁዕ ወቅዱስ አባታችን እግዚአብሔር አምላክ ከዚህ በላይ ረጅም ዕድሜን ከጤና ጋር እንዲያድለው እንመኛለን። እንኳን አደረሰው እያላችሁ ሁላችሁም ለቅዱስ አባታችን መልካም ምኞታችሁን ግለጹላቸው።
ባለፉት ቀናት በተለይም ደግሞ በጥምቀት ወቅት በህመም ህክምና እየተረዱ እንደነበሩ የተገለጸው ብፁዕ አባታችንም ዛሬ እንግዲህ የ84ኛ የልደት በዓላቸው ቀን መሆኑ እየተገለጸ ይገኛል። ብፁዕ አባታችን እንደሚታወቀው ባለፉት ቀናት በህመም ውስጥ ይገኛሉ። እሳቸውም ታዲያ ይህንን አስመልክተው በህክምና ላይ እንዳሉና እግዚአብሔር ፍቃድ ተሽሏቸው ቡራኬ መስጠታቸውን እንደሚጀምሩ መግለጻቸው ይታወቃል። ምዕመኑም ታዲያ የጥምቀት ዕለት በአደባባይ እሳቸውን አለማየቱን ተከትሎ አባታችን ምን ሆነዋል የሚል ጥያቄ ሲያነሱ ነበር። ነገር ግን በህመም ምክንያት መሆኑንና እግዚአብሔር ተሽሏቸው በሚቀጥሉት በዓላት ታዲያ ወደ አደባባይ ወጥተው ቡራኬ መስጠት እንደሚቀጥሉ መግለጻቸው ይታወቃል። ዛሬ ታዲያ 84ኛ የልደት በዓላቸው ነው። እግዚአብሔር ጨርሶ ይማራቸው። እንግዲህ እንደሰማችሁት ነው ብፁዕ አባታችን አቡነ ማትያስ ከዚህ ቀደም በከተራ በዓል ላይ በጥምቀት በዓል ላይ በጃል ሜዳ ሁሌ በሚገኙበት የጥምቀት በዓል ላይ አልተገኙም ነበርና ያንን አስመልክቶ ብዙ ሰዎች አይ እንደዚህ ያደርጓቸውን ይባል ነበር። እሱን ማስመልክቶ መግለጫ እንደሰጡላችንም እናውቃለን። ነገር ግን 84ኛ ዓመታቸውን ደግሞ ታስቦ ውሏል ማለት እሳቸው ባያከብሩትም እኛ እዚህ ያለ ነው መልካም ምኞታችንን እየገለጽን ከብዙ እድሜ ጤንነት ጋር እንዲሰጣቸው እየተማጸንን ነው። ብፁዕ አባታችን አቡነ ማትያስ እንዳይናገሩ አፋቸውን ይዘዋቸዋል። እንዳይመሰክሩ ወጥተው ልጆቼን አትንኩ እንዳይሉ ከታች በጥቅምና በስልጣን በጎሳ የተከፈሉ ሰዎች አፋቸውን አፍነው ይዘዋል። ይሄን ነገር ለሰማዩ እንተዋለን። ብፁዕ አባታችን አቡነ ማትያስ በረከታቸው ይደርብን። ረጅም እድሜ ከጤና ጋር ከረጅም አገልግሎት ዘመን ጋር እንዲሰጣችሁ እንመኛለን። ከታች በጥቅም በዘር በነዋያችሁ እየተበተባችሁ ዘርና ፖለቲካችሁን ጭንቅላታችሁ ሲሰግስጋችሁ ብፁዕ አባታችን አቡነ ማትያስን እንዳይናገሩ አፍናችሁ ያዛችሁ ሰዎች እጃችሁን ብታነሱ መልካም ነው። ለዛሬው በዚህ ቀን ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይዘነጋ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።